ሰላም እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁኝ። እዚህ እንግዲህ እንደምታዩት ብረት ድስት አለኝ፣ እዚህ ነጭ ሽንኩርት አለኝ። ዛሬ እንግዲህ ፀጉሬን የምቀባው እሰራለሁ ማለት ነው። ያው ሂና ከፈለኩ ሂና አወካበታለሁኝ። ዝም ብዬ ተቀብቼ ደግሞ ቶሎ መታጠብ ከፈለኩኝ ደግሞ በህይወት ታጠባለሁ ማለት ነው። እንግዲህ ነጭ ሽንኩርት ፈርፍር ያለሁኝ እንደዚህ ደግሞ ሰንጠቅ ሰንጠቅ ብናደርገው ደግሞ የተሻለ ቆንጆ ይሆንልናል። ሽንኩርትና ነጭ ሽንኩርት ያልሞከራችሁ ብትሞክሩ ታሪክ ነው። ለኔ ተስማምቶኛል። ያው ሁሌም ስታጠብ በሳምንት አንዴም ሁለቴም ታጠባለሁ። ይሄን እየተቀባሁ አንዳንዴ በሂና ዝም ብዬ ቸኩዬ ቶሎ ተቀብቼ ቶሎ መታጠብ ስፈልግ ደግሞ ዝም ብዬ በውሃው ሽት አድርጌ ከሁለት ሰዓት በኋላ ስታጠበው ምርጥ ይሆናል ማለት ነው። እንደምታዩት ከዚያ ነጭን ሽንኩርት እንደዚሁ ቅርፍት እንደዚህ ይሄን በዚህ መልኩ አቀራርባለሁ ማለት ነው። ፀጉራችን ተበጣጠሰ ስንታጠበው ርግፍ ብሎ ከዚያው ነው የሚቀረው። ፀጉሬ ምን ችካለ ለምትሉቶች ይጠቅማችኋል፣ ተጠቀሙት። በነገራችን ላይ በአንድ ቀን ለውጥ ላያሳያችሁ ይችላል፣ ግን በአንድ ቀን አያረዝመውም አያበዛውም። የሆነ መለስለሱን በቃ ማንጸባረቁን ምናምን ግን በአንድ ቀን ያሳያል። ሞክሩት። ሽንኩርቴና ነጭ ሽንኩርቴ እንደዚህ ሆኖልኛል። ከዚያ ምን አደርጋለሁኝ? ቅርንፉድ ካላችሁ ሩዝ ነው የጨምሩበት፣ እኔ የለኝም። ከዚያ ምን አደርጋለሁኝ? ይሄ ስሙ ብዙ ጊዜ አይገባኝም፣ ያው ለምታውቁትኝ ፀጉራችንን ያቀላልናል፣ ወዛማ ያደርግልናል፣ ልስልስ ያደርግልናል። ከዚያ ያሞቅኩት ውሃ አለኝ፣ ያሞቅኩት ውሃዬን እንደዚህ ጨምራለሁ ማለት ነው። ከዚያ እጥደዋለሁ። ፀጉራችን በነገራችን ላይ ይሄን ቀዩን ካረጋችሁበትኝ ፀጉራችሁ ይቃላል። ፀጉራችሁን መቃት ለማትፈልጉ ባትጠቀሙት ባይነኝ። ፀጉር ግን ምርጥ ነው የሚያደርገው፣ ያቃላል፣ ምርጥ ያደርጋል። እሺ ቤተሰብ እንግዲህ ያሳየኋችሁን ሽንኩርት፣ ነጭ ሽንኩርት ሁሉን ነገር አብስዬ ውሃውን ጠንፈፍ አድርጌ ሂና ቦካሁበትኝ። ሂናውን አውቅቼ 6 ሰዓት ላይ አስቀምጬ ከተላጃ ቀዝቀዝ ሲልልኝ ፀጉሬን ተቀባሁት ማለት ነው። ተቀብቼ ታጠብኩት። እንግዲህ ለዛው ምንም አይነት ቅባት አልተጠቀምኩም። ይኸው ገና ታጥቤ በብዛት ገና እንኳን ራሱ ድርቅ አላለም። ግን ለዛው በቃ አይደለ እናንተ ማንኛው ርዝመቱ ነው ማንኛው ብዝት ነው እንደዚህ ማስታወቂያ የደረሰ ምናምን ልትሉ ትችላላችሁ። ግን ውበቱ አያምር፣ ማንጸባረቁ ምናምን አያምርም። በጣም ነው የሚያምረው። ተጠቀሙትኝ። ይሄና ጥቅሙን የማታውቁትኝ እንደዚህ ያደረጋችሁ ተጠቀሙ። ሲጀምር ፀጉሬ ለውጥ አለው። ራሱን አልጣለም። ወዙ ምናምን ሰነደሙ ነው። እንግዲህ አስቡትኝ፣ ሳይተኮስ መስተሻወር ሳይሆን ምንም አይነት ቅባት ሳልቀባው ገናውን ታጥቤው ነው
እንደዚህ የሆነልኝ እዩትኝ። እንግዲህ እናንተ ራሳችሁ ገምቱ። እኔ ሳልነግራችሁ ነው። እና ለምትፈልጉ 10 ብር በ20 ብር 2 ኪሎ ብገዙ በ20 ብር እንደምታዩት ቆንጆ የሆነ ፀጉር እንዲኖራችሁ ያደርጋል ቤተሰቦች። አሁን ደግሞ እስኪ እናንተ ጋር እያወራሁኝ አጥሚት ትሰራለሁ ማለት ነው። በብዛት አጥሚት ሙቅ ይባላል። ለአራሶች ደግሞ እንደዚሁም ጠቃሚ ነገር ነው። አብሬያችሁ እናንተ ጋር አፈላለሁኝ። ቪዲዮ መረዘም ይልልኛል ቤተሰብ። ቪዲዮ ላይክ እና ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። እወዳችኋለሁኝ። ፀጉራችሁ እንደዚህ ለዛማ ቆንጆ ወዴታይ ውርድ እንድልላችሁ ልክ ሁሌም እንደተተኮሰ ሁሌ መተኮስ አይጠበቅብንም። መስተሻወር ማድረግ አይጠበቅብንም። እንደተተኮሰ ሰነለዛው ለጥ እንድልላችሁ ከፈለጋችሁ እኔ ባረኩት መልኩ ሰርታችሁ ይናውን ተጠቀሙትኝ ቤተሰብ። የሚጠቅመውን ነገር ነው ወደ ሚዲያ ላመጣ የምችለው፣ የማይጠቅመውን ነገር አላመጣም። ምንም አሁን መተኮስ ምንም ማለት አያስፈልገኝም። በነገራችን ላይ የገብስ ዱቄት ለሰውነት ቆንጆ ነው ሲሉ ሰምቻለሁ። እንግዲህ እየጠጣሁት ነው አጥሚቱን። ለውጥ ካለው
ከዚያ ቤተሰብ እኔ ችግር የለብኝም። ሂና ለማትወዱ ማለት ሂና ሽታው ለሚያስጠላችሁ ተቀብታችሁ ታጥባችሁ ጨርሳችሁ ምናምን ምን ታደርጋላችሁ መሰላችሁ? ሽታው የሂናው ሽታ እንዲሄድላችሁ ከፈለጋችሁ ሂና ለማትወዱ ይህንን ጭስ የማያውቀው የማይወደው የለም። ከዚያ እንደዚህ እንትን አጥሜታችን እንቀራለን። ወደ እኔ መጠጣት የሚመቸኝ በዚህ ነው። ያ ሰላም እንደዚህ ብለን ሞቃችንና እንጠጣለን ማለት ነው። ልክ እንዲያሲር መጠጣት